ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? የደረሱን ሰበር መረጃዎች አሉ እነሆ ወደ እናንተ አቀርባለሁ። የቀድሞ ፕሬዝዳንት ሳህለወርቅ እኔም ከፋኖ ጎን ነኝ እኔም ፋኖ ነኝ ሲሉ ተሰሙ። ከዚህ በፊት የማውቃቸውን የአብይም ሆነ የብልጽግና ብዙ ወጥመድ የሆኑ እጅግ በጣም የሚያጸይፉ ሚስጥራት አሉ። እናም ከዚህ በኋላ በፍቃዴና እንደዚሁም ደስ እያለኝ ለፋኖ አሳልፌ እሰጣለሁ። የማላቀው ሚስጥር የለም፣ ያልፈተፈትኩት ያልታወቀ ነገር የለም፣ የማላቀው ነገር የለም። እናም አሳልፌ እሰጣለሁ፣ አብይን እከዳለሁ። ከዚህ በኋላ እኔ የብልጽግና ፓርቲም ስለነበርኩ አፍርበታለሁ እንኳን ልሁን ቀርቶ። ምክንያቱም ጭንቅላትና አይምሮ ያለው ሰው አሁን ላይ ማንን ማገዝና ከማን ጋር መስራት እንዳለበት ግልጽ ነው። እኔ ከዚህ በፊትም ትልልቅ ቦታዎች ሀገሬ ላይ ሳይሆን ከሀገሬ ውጪ ስለ ኢትዮጵያ ስታገል የቆየው አንድ ጀግና ሴት ነበርኩኝ። አሁን ላይ ግን ሀገሬ ላይ ሆኜ ሀገሬ ላይ ያሉትን ሰዎች ሲጎዱ እንደዚህም ሊጎዳቸው ሲያሴሩባቸው ቁጭ ብዬ የማይ ሴት አይደለሁም። እንኳን ሀገሬ ላይ ለሀገሬ ቀርቶ ውጭም ሆኜ ለሀገሬ እየታገልኩ ጀግና ሴት ነኝ። የትኛውም ኢትዮጵያዊ ሰው ኢትዮጵያ በመሆኑ ብቻ ተከብሮ ሀገሩ መግባት ካለበት ሀገሩ የማስገባ ጀግና ሰው ነበርኩ እንጂ እንዴት ያን ሁሉ ሰርቼ አሁን ላይ ሀገሬ ላይ ቁጭ ብዬ የሀገሬ ወገን የሀገሬ ክልል ተመርጦ እንዴት ሀገሬ ላይ ቁጭ ብዬ የሀገሬ ወገን ሲያልቅ ዝም ብዬ አያለሁ። ውጭ ላይ በነበርኩበት ቆይታዬ እሺ ሌላ የውጭ ሀገር ነው ሀገሬን ሲጎዳት የነበረው፣ ነገር ግን አሁን ላይ እዚህ ቁጭ ብዬ ያየሁት አጸያፊ ነገሮች አየው ደከመኝ። እረፉ አልኩኝ፣ ሊያርፉ አልቻሉም። ስለዚህ እኔ ማወቅና መያዝ ያሉብኝን ሚስጥሮች ይዤ ነው የወጣሁት። አሁንም አሳልፌ እሰጣለሁ። ምክንያቱም እኔ ሰው ነኝ፣ ሰው ብሎ ለቆመ ሁሉ የምደግፍ ሰው ነኝ። ፋኖ አማራ ብቻ ብሎ አይደለም የሚቆመው። ብዙዎች የሚረዱት አማራ ብቻ ብሎ የሚቆም መንግስት ወይም ፖለቲካ እንደሆነ ነው። ነገር ግን አይደለም። ፋኖ ኢትዮጵያዊ ነው። ኢትዮጵያ ማለት ደግሞ ሁሉንም የምትወድ ሁሉንም እኩል የምታይ እኩል አይን ማለት ናት። እዚህ ኢትዮጵያ ላይ የተለያዩ ብሔረሰቦች አሉ። ነገር ግን ትግሬ ሲመጣ አማራና ኦሮሞ የሚጨቆኑበት፣ ኦሮሞ ሲመጣ ትግሬና አማራ የሚጨቆኑበት፣ እንደዚሁም ደግሞ ትግሬው ሲመጣ ኦሮሞና አማራ የሚጨቆኑበት አይነት ሁኔታ ሲፈጠር ማየት ያማል። ፋኖን ልደግፍና ከፋኖ ጎን ልቆም የቻልኩት አሁን ላይ አካሄዳቸው ገብቶኛል፣ ስልታቸው ገብቶኛል። ብዙ ጊዜ የብልጽግና ፓርቲዎች ብዙ ቅዶችን ሲያወጡ ሰምቻለሁ። ከነዛም መካከል እርቅ እንፍጠር ብለን እናሳምናቸው፣ በመጡ ሰዓት እንጨርሳቸው፣ እርቁንም በይፋ አናውጣው፣ በውስጥ እንያዘው አሉን ሲላቸው እርቁንም በይፋ አውጥተው ተታርቀው ትንሽ አመታትን ካሳለፉ በኋላ እዛው ከስር ከዚህ በፊት እንዳረጉት ከዚህ በፊት እንዳስወገዷቸው ትላልቅ ሰዎች ከስር እናስወግዳቸዋለን እያሉ የተለያዩ መረጃዎችን ከስር ሲያወሩ ሰምቻለሁ፣ አይቻለሁ፣ አቅጃለሁ አብሬም። ነገር ግን እኔ ሳቀደው ፈቅጄ ሳይሆን የፖለቲካው ፓርቲ እንደዚሁም ፕሬዝዳንት በመሆኔ ብቻ ቁጭ ብዬ መስማት ስላለብኝ ቁጭ ብዬ ሰምቻለሁ። ግን ይህንን ፋኖ አሁን ላይ ስረዳው እዛ ያኔ ከሚሰብኩን በላይ እጥፍ የሆነ ሰውኛ ባህሪ ያለው ነው። እኔ ፕሬዝዳንት ሆኜ ልቆይ እንኳን ያልቻልኩበት ሁኔታዎች የተለያዩ ቦታዎች ላይ ጥቃት ሲደርስ እባካችሁ እንድረስ፣ አማራ ማለት ኢትዮጵያ ነው፣ አማራ ላይ ሴቶች እየተደፈሩ እንደዚህ እያሉ ነው፣ እዚህ ክልል እንሂድ ወይም ደግሞ ሰው ይላክ ብዬ በምናገርበት ሰዓት ላይ ብዙ ተቃዋሚዎች እኔ ላይ ይቀርባሉ። አይሆንም፣ ሁሉም የማግበስበስ ስራ ነው። እዛ ፖለቲካ ላይ ሆነን ራሱ እኛ ገለልተኞች ነን። የሆኑ ቡድኖች ብቻ ራሳቸውን ችለው ያንቀሳቀሱታል። እኛ የምንለው ነገር ተግበስብሶ ያልፋል። እኛ ስንናገር ምክንያት ነው የሚፈልጉት። ይሄን ያክል ወታደር እዚህ ቦታ ይላክ እንደዚህ ጠበቁ ብለን ስንናገር እንኳን ወታደሩ እዚህ ጋር መሄድ አለበት እዛ ጋር እንደዚህ የሆነ ነው ተብሎ ብቻ የሚግበሰበስ ግልጽ ያልሆነ ነገሮችን ሲደረጉ ታይቷል። እኔ በምችለው እዛ ውስጥ ሆኜ ፋኖ ምናምን ባልልም፣ ነገር ግን ሰው በመሆኑ ብቻ እንዲተርፍ ስታገል ብዙዎች ሲከላከሉኝ፣ ብዙዎች አይሆንም ወይም ደግሞ ሰበብ የማይሆን ሰበብን ሲያቀርቡልኝ ሰምቻለሁ፣ አይቻለሁም። እና ይሄንን ሳይ እጅግ በጣም እኔ መቋቋም ስላልቻልኩኝ በገዛ ፍቃዴ ስልጣኔን አሳልፌ ሰጥቻለሁ። እኔ የሰው ፍጡር ሰው በመሆኑ የሚከበርባትን የፖለቲካ ፓርቲ ነው እንጂ የምመርጠው ያ ኦሮሞ ይሄ ትግሬ ያ ደግሞ ሶማሌ ያ ምናምን ስለሆነ ተከፋፍሎ የሚኖርባትን ሀገር አልፈልግም። እኔ የምፈልገው አንድ ኢትዮጵያ ነው። ስለዚህ ዛሬም ነገም አርግጬ እናገረዋለሁኝ። የሚከፋፈልበትን የትኛውም የፓርቲ አባል ደጋፊ አይደለሁም። እኔ ልደግፍ የምችለውም ልደግፍ እንኳን ቢባልም የምደግፈው አንድ የሆነና ስለ አንድ ኢትዮጵያ የሚመክርና ስለ አንድ ኢትዮጵያ የሚጨነቅን አንድ ፓርቲ ነው እንጂ የሚከፋፍል ፓርቲ መቼም ምርጫዬ አላደርገውም። ስለዚህ ከዚህ በኋላ የማውቀውን ሚስጥራቶችም ሆነ ምንም ሳልሰስት ምንም ሳልል አሳልፌ እሰጣለሁ። መስጠት ላለብኝ አካል እሰጣለሁ። እሱንም የመረጥኩት አሁን ላይ እኔ ፋኖ ነው። ምክንያቱም ብልጽግና እንደምናየው ነው። አለማለው ይላል፣ ያለማል ይሰራል። አይሰራም ማለት አይደለም። ጠቅላይ ሚኒስትር ዶክተር አብይ የኔ የቅርብም ጓደኛዬ ነበሩ።
የቅርብ ስላችሁ ግን እዛ ጋር የሚሰራው ሌላ ነገር አለ። ግልጽ የሆነ ነገር ግን የማይነገር የሆነ ስራ እየተሰራ እንደሆነ በእኛው በፓርቲው እንኳን አንዳንድ ሰዎች አለን አይሆንም አይ ተብለን የምንናገር የምንቃወማቸውን ገለል አድርገውን የሆነ ተቋም በሚመስል ደረጃ ሰርተው የራሳቸውን እቅድና ስትራቴጂ ሲያወጡ እንመለከታለን። ምንም ቢሆን እንደ ሞኝ ቢያዩንም አይናችን ያያል። ምንም ቢሆን እንደ ቂል ቢያዩንም ግን ቂሎች አይደለንም። ጠቅላይ ሚኒስትር ዶክተር አብይም ብዙ ስራዎችን ሰርተዋል። ግን የሚታዩ ነገሮች ብቻ ናቸው እንጂ ሰው ላይ ሲጨነቁ አላየንም። አዲስ አበባ ላይም ሆነ እኔ ከአቅሜ በላይ ድሆች ቤታቸው አይፍረስባቸው ባካቸው የተለያዩ ነገሮች በማረቀና ግስንል እየሄዱ ሲያፈርሱ ተመልክቻለሁ። አይሆንም ይሄ መነሳት አለበት ይሄ መበልጸግ አለበት ሲሉም ከብልጽግናው በፊት የነሱ መኖር ይቀድማል ብዬስ ከራከርም አይሆንም ብለው በተለያዩ ነገሮች ሊያሳምኑ ይሞክረዋል። እኔም ከዚህ በፊት ሁላችሁም እንደምታውቁት በፖለቲካ ውስጥ ላይ ባለው ነገር ብዙም ሰላምና ጤና ስላሰጠኝ ሹልክ ብዬ ወጣሁኝ እንጂ እነሱን ስከተል ወይም ደግሞ ያን ያህልም የሚወዱኝ ከኛ ጋር ቱን ብለው የሚቆረቆሩልኝ ሰዎች አይደሉም። እኔም የሚሰራውን ነገር አቅ ስለነበር የፈለኩት ለቅቄ መውጣት ነው የመረጥኩትም ፕሬዝዳንት ከመሆን ላይ መውረድ ነው። ተሳክቶልኛል። እስካሁን ከነሱ ጋር አብሬ ባለመቀጠሌን ፈጣሪን አመሰግናለሁ። አሁን ላይ ግን ትክክለኛውን ነገር መምረጥ እንዳለብኝ ስለገባኝም ትክክለኛውን ሁኔታና ትክክለኛውን መንገድ መርጫለሁ። ምክንያቱም አዲስ አበባ ላይ እንኳን ብናይ ቤት እየፈረሰባቸው የተለያዩ ሰዎች እየተንገላቱ ነው። በየክልሉ ላይ ብናይ የሚበላ የሚጠጣ አጥተው ስንቶች በድርቅ እየሞቱ ነው። አሁንስ ይሄ ግፍ አይበቃም? አሁንስ እየተደረገ የነበረው የእስከዛሬ ሁኔታ አይበቃም? ይቅር ይበለን አምላክ። በቃ አምላክ ይቅር ይበለን። አሁን የሱን ቁጣ እየመጣብን ነው። ኢትዮጵያ ላይ እስከዛሬ ድረስ የትኛውም የመሬት መንቀጥቀጥም ሆነ የትኛውም ነገር ሲፈጠር አይተንም ሰምተንም አናውቅም። ምናልባት አፋር ክልል ላይ ካለው የእሳተ ገሞራ አንፃር ሲፈነዳ አንዳንዴ ሊከሰት ይችላል። ሌሎች ክልሎች ላይ ግን በአለፈውና በዘንድሮ ዓመት የተከሰተውን አይነት የቁጣ ማዕት ሰምተነው አናውቅም። ጎፋ ላይ ስንት ሰው መሬቱ ተደርምሶ ስንት ሰው ተቀበረ። ስንት ሰውንም እንደ ድንጋይ ከአፈር ውስጥ እየፈነቀልን አወጣን። አይበቃም ወይ? እግዚአብሔር እየተቆጣ ነው። ይቅር ይበለን አምላክም። አሁን ላይ ደግሞ የተለያዩ ቦታዎች መንቀጥቀጥ መሰንጠቅ እየተፈጠረ መሬቷ እየተንቀጠቀጠች በሰላም መተኛት እንኳን የማንችልበት ሁኔታ ላይ ደርሰናል። ይህ ግፍ ነው። ይህ መጥፎ ስራ ነው። ይሄ የመጥፎ ስራ ውጤት ነው። ይሄ የግፍ ውጤት ነው። አቤቱ አምላክ ይቅርም ይበለን። የኢትዮጵያንም ህዝብም ሆነ ፖለቲካ ልቦናውን ይስጥለት። እኔ ግን መምረጥ ያለብኝን መርጫለሁኝ። ከዚህ በኋላ ከዘመነ ካሴ ጎን ነኝ ብሏል። ዘመነ ካሴም ገና ምን አያችሁ? ገና ምን አያችሁ? ትላልቅ የሆኑ የፖለቲካ አባላቶችም ሆነ ትላልቅ ባለሀብቶች ፋኖን ይቀላቀላሉ ብዬ ተናግሬያለሁ። ገናም ይቀላቀላሉ። እየመጣችሁም ስለሆነ ደስ ብሎናል። እኛ አማራን ብቻ አይደለም እኛ ኢትዮጵያን ይዘን የምንጓዝ ሰዎች ነን ብሎ ያው ደስታውን ተናግሯል። ምክንያቱም ከዚህ በፊትም የተለያዩ ትላልቅ አርቲስቶችም ሆነ ትላልቅ ባለሀብቶች እንደዚሁም እውቀት ያላቸውና ፖለቲካው ላይ የነበሩ ሰዎች ወደ ፋኖ እየተከለበሱ ብልጽግናን እየከዱ እንደሆኑ ብዙ መረጃዎች እየወጡ እነሱም እየተናገሩ ነው ማለት ነው። አሁንም ዛሬም ላይ ድል ለፋኖ